የጠፋሁበት ቤት ሪያር ነው ሴትዮዋ ያለው ማለት ነው። ዛሬ ግን እኔ እንጃለቷ ጮክበይና አውሬት ደግ እያወራኋቸው እና እንደዛ ነው የማወራው። ሲሄር ነው እሷና አናስወራትም። ስለምን ነው የማወራው ግን? እሺ አንተ ስህሩ ራሱ አዋራን አንተ ችግር የለውም። ሲሄሩን የሚያወራው ላውራ? አዎ ስህሩ ያውራል። እሺ ችግር የለውም አዋራን። ደግ እንግዳማ ታሪኩ ብዙ ነው እና አማታለሁ እና ስለዚህ ተውት፣ አላስወራትም። እና እሷ እንደዚህ የሆነችበት ምክንያት እኔ ትርጉሙ አልገባኝም። ዝም ብለው ነው ያስተበተቡባት፣ ግን ልጇም ይወዳታል እና ስለዚህ ብዙ ነገር አድርገዋታል። አላቅም መተዋታል። ልጇም ብዙ ነገር ይፈልጋታል ማለት ግን እሷ እዛ ቤት ከገባች ጀምራ ስልክ አትደውልም። ዝም ብላ ድንዝዝ ብላና ጅል ሁና ነው ያለችው። 6 ወሯ ተለፈለፍኩና ቅንጭላቷ ከወጣሁ አሁንም እስኪ አላህ ጋር ትድን እንደሆነ እህታችሁን ወደ ኢትዮጵያ ስደዷ ተባብራችሁ። 2 ዓመት ስትቆይ ገንዘብ አትጠይቅ፣ ምን አትጠይቅ፣ ራሷን ብቻ ትጠብቃለች። ስራ ያሰሯታል። እንደዛ ታማ ይመቷታል። በስተኋላ ያላደረጓት ለመግደል ሁላ መርዝ ሁላ ሰጥተዋታል። ብዙ ነገር ታሪኩ ብዙ ነው። ቤት ቀይረዋል። 2 ቤት ነው የሚኖሩት ሰዎቹ እና እንደዛ ነው። በጣም ነው የሚገርመው። ሲጀመር ስለ ቤተሰቧ ስትዞር ያወቀ የማን ቤተሰቦች ጭር ይበል ይላል፣ ግን ስለዛ ምንም የሚያውቀው ነገር የለም። ዝም ብሎ ታሪኩ ነው። ስለዚህ ስትዞር ደግሞ ስለነሱ ቤት ያወራል እና ስለ ልጁ ነው። በበድር ነው የሚባለው። ልጁ የሚወዳል ልጅ በድር ነው የሚባለው። በበድር ነው የተደገመው እና እኔ ሲህር ነኝ። ቁርአን አስቀርተውባታል። ቤተሰቦቿም ብዙ ወጪ ጨፍጭፈዋል። ግን የልጅቷ አወጣጥ በጣም ነው የሚገርመው። አላህ ነው ያወጣት። ዝም ብላ ባዶ እግሯን ልብሷን የለበሰችውን ልብስ ትቀድባታለች። በጣም ነው የሚገርመኝ የልጅቱ ነገር እና ስለዚህ አሁን ወሯን ሁላ አስጠፍቷታል። ቅንጭላቷ ላይ ወተናል። መልኳን እንቀይረዋለን። ምን እንለዋለን? በቃ ብዙ ነገር እናደርጋታለን። እማንለው የለንም። ታሪኩ ብዙ ነው። እሷ አላህን ትለምናለች፣ ትሰግዳለች ሁሌም። በአላህ የምንጫወተው እኛ ነን፣ ግን እሷ ስለታመመ አላህ ይሰማታል። እና ሲህር ነን። ልጅቱ ምንም አታውቅም፣ ቁማ ትሄዳለች። በጣም ነው የሚገርመኝ። ልጅቱ በጣም ነቅታባቸዋለች፣ ግን ምንም ማድረግ አትችልም። አያስወጣትም። ብዙ ነገር ለመውጣት ሲመቷት እና ብትሩ ሲጠናባት ብዙ ነገር ታስባለች፣ ግን አትወጣም። አያስወጣትም ማለት አያስወጣትም። ነገሩ እንዳከድ ምን እንዳትል ነበር። ልጁ ግን አልነካትም። እቃውን አሳይቷታል እና እንደዛ ሐላስ አይብ እንደዛ ይወራ። ሲህር ነኝ የማወራው። ላ አይብ ሐላስ ደግ አይ በቃ አሁን ወደ ሀገሯ እንድትሄድ ብቻ ነው የምፈልገው። አቡዬ እቺ እህታችሁን ወደ ሀገሯ 2 ዓመት ታግታ ነው አሉ። እስኪ እናንተ ደግሞ አውሩ እንግዲህ። እናንተ 2 ዓመት ታገተች የምትሏት ምንድነው ያገታት? ለሀቢባ ንገሯት በቃ። ቆይ እኮ ልጅቷ እኔ ስለማን ነው የምታወራው? ስለ ራሷ ነው? ራሷን ነው እንደሌላ ሰው አድርጋ የምታወራው? ልጅቱ ነው ከሷ ላይ እየተናገረ ያለው። አቡዬ አልገባችም? ልጅቱ ራሷን አታውቅም። አረቦቹ እንትን ብለውባት አሰርተውባታል፣ ሲህር ማለት ነው። ስለዛ ቁርአን አታውቅም። ልጅቱ ጠለብ ነበረች፣ ግን እያወራች ያለችው ግን ስለ ራሷ ነው። ያረጉባትን ነው የምታወራው። ስለራሷ ሳይሆን አረቦቹ ያረጉባትን ሲሄር ምናምን ያረጉባትን ነው የምታወራው። እሷ 2 ዓመቷ ነው ካጠለብ ወንድም ይኸውልህ ስታወራ ልጅቷ ነቅታባቸዋለች ስትል አሁን ልጅቷ ነቅታባቸዋለች ስትል ስለሌላ ሰው ነው የሚመስለው። ራሷን ስለራሷ ነው ግን ስለሌላ ሰው ነው የሚመስለው። ሲሄር ያደረጉባትን ሲሄር እንዲያደረጉባት ነው ነቅታ ነው የምትለው። ሲሄር እንዲያደረጉባት ስላወቀች ማለት ነው። ለዛ ነው አንድ ጊዜ ላውራ። አልገባኝም። አንተ ከገባክ የምናወራው ሲህሮች ሰው ልጅ እኔ ላስረዳሽ። እሺ አስረጅኝ። የሰው ልጅ የሚያብደው ምን ሲሆን ነው? የሰው ልጅ የሚያብደው ምን ሲሆን? ሰው እኮ ድግምት ምናምን ሲያደርጉበት ነው። እሷም እና ድግምቶች ተጋልጠው እብድና ምን ጅን ነገር ነው ያረጋ። ቅንጭላት የላትም። ቅንጭላታ ላይ ወተን ማለት ነው። ሲሪየስ ልጅቱ ዚነት ትባላለች። አሁን የምናወራሽ ሲህር ናት።
ዚነት ማናት? የታለች ዚነት? አሳጊኝ። ዚነትን አሳጊኝ። ፎቶ አለሽ? እሷ ራሷ የታለች? ገባሽ? ዚነት የታለች? አምጫት። ታውዬ ልኬልሻለሁ። እኔ ነኝ ዚነት፣ ራሴ ነኝ። ኦኬ እኔ ራሴ ማወራሽ። ስለዚህ አሁን አንቺ የምታወሪው ስለ ዚነት ነው አይደል? ወይኔ እኔ ሳታቂ ማለት እሱ ጋር እያወራሁሽ እኮ ነው። እሺ እናቴ እኮ አንቺ ስለ ዚነት ነው የምታወሪው። ብላ ቁማ ትሄዳለች። እሺ ንገሪኝ ስለ ዚነት። ራሷን ማወራችሁ፣ እሷ ማንነቷን አታውቅም። እና እሷ እኔ ማወራችሁ ሲር ነኝ። ግቼ ነው የከረምኩት። በጣም አቡ እያወራሽ ያለሽ ማለት ሙለታው ታግቼ ነው የከረምኩት። ጥቂያትና ፈለግሽው ሲሩ ይነግርሻል። ገብቶሻል ግን አቢባ? ኦኬ ኦኬ። ዚነት አንቺ ሳውዲ አረቢያ ስንት ጊዜ ሆነሽ ዚነት? 2 ዓመት ነኝ። 2 ዓመት ነው ያለው፣ ግን ታግቻለሁ። ምንም ነገር ገንዘብ ምናምን አልጠየቁ እንትን አልሰጡኝም። እኔም አልጠየቃቸውም። ዝዝ ብዬ ነው ያለው። አይ አረቦቹ ናቸው። አሁን ከአረቦቹ ጋር ወጥተሻል? አዎ ወጥቻለሁ። እንዴት ወጣሽ? ማን አስወጣሽ? እሱን ንገሪኝ። ማለቴም በጣም ይመቱኝ ነበር። ብትሩ ሲጠናብኛው ትንሽ ትንሽ ያቅ ነበር። ዛሬ ግን ሲህሩ በቅንጭላቴ ስለወጣ እኔ አላወራም። ከውስጥ ነው ያለሁት። እሱ ተጋልጦ በቅንጭላቴ ወጥቷል እና በፊት ትንሽ ስለሚያመኝ ሲመቱኝ ማለት ነው። ከዛም በኋላ ብትሩ ሲጠናብኝ እንደምንም ብዬ ጅልና አብድ አድርገው መቼም አከድም እያሉ ይለቁ ነበር። ከዛም በኋላ ቤት ሳጸዳ እንደምንም ብዬ ሾልኬ ቤት ሰው እያለ ወጥቼ መጣሁ እና ከዛ በጣም ማልባሰብኝ ነበር። የሆነ ወንድም አግኝቼ አወጣኝ፣ አገኘኝ፣ ወሰደኝ። ግን ያወጣሽን ወንድም ጥሪውንና እንጠይቀው እንዴት እንዳወጣሽ። አንቺ በምን መንገድ ነግረሽው ነው ያወጣሽ? ራስሽን የማታውቂ ከሆነ በሲሂር ታስረሽ ከነበረ እንዴት አውቀሽ ሰው ከደወልሽ? ማለቴም አግኝቶኝ ነው ሜዳ እንጂ እሱ አላወጣኝም። ሜዳ ሲያገኘኝ ነው ይዞኝ ሄደው። አሁን አንድ ወንድም መጥቶ አወጣኝ አላልሽም? ከቤት አይደለም እንትኑ ላይ መስመር ጋር ነው ያገኘኝ እንጂ ቤት መጥቶ ማንም ሰው አላወጣኝም። ከቤት እንዴት አውቀሽ ወጣሽ አንቺ? ከቤት ወጣ። አይ ማለቴም ሜዛኔ ብዙም እንደዚህ አልጠናብኝም እና ስለዚህ የራሴ ወጣሁ። ብትር ስለሚመቱኝ ይመቱኛል እና ስለዚህ ራሴ ወጥቼ ዝም ብዬ ከሞትኩም ልሙት፣ ምንም ቢሆን ምንም ከነሱ ቤት ጋር ከመሞት ወጥቼ ሂጄ መንገድ ላይ ብሞት ይሻለኛል ብዬ ወጣሁ። መቼ ነው የወጣሽ? ጊዜ ሆነሽ ከወጣሽ? ኦኬ 3 ወር ሆነኝ እንደሆነ 3ኛው ወር እንደሆነ ያላቀውም ብቻ። እሺ መንገድ ላይ ያገኘሽን ልጅ ጥሪው፣ እንዴት እንዳገኘሽ የቱ ጋር እንዳገኘሽ እንጠይቀው። አይ ያገኘኝ ልጅየው ዛሬ በቃ አላቀውም ያስኩትም ላላህ ትሆንኛለሽ ብሎ ነው ያወጣኝ እኮ። ግን ገረና የቱ ጋር እንዳገኘሽ ማለት ነው፣ የቱ ጋር እንዳገኘሽ እንዲነግረን ነበር ልጁ። አውጥቶ ለነሱ ሰዎች የሰጠሽ እነሱ ከሆኑ እነሱ ይደውሉለት፣ ያስጠጉሽ ሰዎች፣ አብረውሽ ያሉት ሰዎች ያስጠጉሽ ናቸው። እኔ በቃ በጣም እሷ አሁን እንትን ብላለች። ልጁ ጠፍታ ስመጣ መንገድ ላይ ነው አገኛት። ዝም ብላ ጠፍታ እየሄደች አግኝቷታል። ሲያገኛት የሆነ ኢጃዛ አስጠግቷን ነበር። ወደ ሆነ ኢጃዛ አስጠግቶ ከዛ ቤተሰቦቿን ጀዋል ገዝቶ እንትን ብሎ ፎቶዋ ለቆ ቤተሰቦቿ አገኟት። ኦኬ እሺ። ከዛስ እንዴት እናንተ ጋር ደረሰች? ከዛ ቤተሰቦቿ ደግሞ እህቷ ናት ሀሄልም ቤተሰቦቿ እህቷ እኛ ጋር የደረሰችው ሀሌላ ቤት ወስዷት እነዛ አንሱልን ብለው ነው። አንሱልን ሲሉ ከኛ ጋር ደውለው ተቀበሉልን ብለው ነው ተቀበልናት። እኛ እህቶቿ ከዚህ የሉም። አንደኛይቱም ጠለቤ ናት በዱባይ በዛ ነው አሉት እህቶቿ ከዚህ ሀገር የሉም። ስለዛ ተቀበሉልን ሲሉ ተቀበለና ነው እኛ
እኮ እናንተ ዘመድ ናችሁ። ከየት አምጥተው ነው እናንተ ኑ ተቀበሉልን የሚሏችሁ? ኑ አንሱልን የሚሏችሁ? እናንተ መንገድ ላይ ነው አገኛት። ልጁ መንገድ ላይ ነው አገኛት። ጠፍታ ዝም ብላ ጠፍታ ወጣ ስከር መንገድ ላይ ነው አገኛት። መንገድ ላይ ሲያገኛት ስታናገረው ወደ ቤት ነው ወሰዳት። ወደ ልጁ ማለት ነው። ገባኝ እኮ መዳም ቤት 2 ዓመት ቆይታ ጠፍታ ወጣ። ከዛ መንገድ ላይ አግኝቷት አምጥቶ ኢጃዛ ቤት አስቀምጧት። እነዛ ኢጃዛ ቤቶች እናንተ ዘመድ ናችሁ? ምንድን ናችሁ? ምን ስለሆናችሁ ነው? እናንተን መታችሁ ሰዱልን። ላይ ከአንድ ሰው ለምሳሌ እህታችሁን ኑና ውሰዱልን፣ የእናንተ ዕዳ ናት የኛ ዕዳ አይደለችም ይባላል። እነዛ ኢጃዛ ቤት እናንተ ምን ስለሆናችሁ ነው? ምንዋ ስለሆናችሁ ነው ኑና አንሱልን ያሏችሁ? እናንተንስ በምን አወቋችሁ? ያገሯ ልጅ ያለ ከዚህ ያገሯ ልጅ ያለ ከዚህ ኦኬ ኢትዮጵያ ደውሎ ሀገሯ ላይ ይሰራሉ። እሷን ተቀበል ብለዋል። የት አለች ሀገሯ ልጅ? ጥራት እስቲ አለ። እሺ ጥራት። እኔ ቪዲዮ አይገባም ዝም ብዬ ነው የማወራ። ኢጃዛ ቤት ውስጥ ኑ ውሰዷት ካሏችሁ ሰዎች አንድ ሰው እዚህ ጋር ሊመጣ ይችላል፣ ሊገባ ይችላል። ደስት እኔ አላውቃቸውም። እነዛ ይቺ ልጅ ቲቱ እናቷ ደውላ ከኢትዮጵያ ደውላ ነው የሀገር ልጅ ስለሆነች ተቀበልና አሏት። ወደዚህ እንትን አለች ማለት ነው። ተቀበላትኛ። ከነዛን እኔ አላውቃቸውም። ምናልባት የሀገሯ ልጅ ታውቃቸዋለች። ለምን አውቀው እሷን ነው ይናከር እሷ ትንጣና ልታውቃቸው ትችላለች። ታስረዳሻለች። ስለዚህ አሁን እህታችን ምንድን ነው የምትፈልገው? ምን ፈልጋ ነው ሚዲያ ላይ የመጣችው? እሷ 2 ዓመቷ ጠለብ ኖራለች። ጠለብ ምንም ነገር ብር የላትም። 2 ዓመት ማለት ነው። ምንም ነገር ብር ስለሌላት አሁን እሺ ምን ፈልጋ ነው ወደ ሚዲያ የመጣችው? ደህና ነኝ አልሐምዱሊላህ። ማን ነው? አለን ኒቃሚት ነሽ? አዎ ማሻአላህ። እሺ ውዴ እሷ የሀገርሽ ልጅ ናት? አዎ የሀገሬ ልጅ ናት። ኦኬ እዛ ቤት አንቺን እንዴት አውቀውሽ ነው መተሽ ውሰጃት ያሉሽ? አንሽልን ከኛ ቤት ያሉሽ? ልጅቱ እዛ ከመንገድ ያገኛት ልጅ ነው እዛ ቤት እንድታርፍ ያረጋት። ምንም የያዘችውም ነገር ምንም ነገር የላትም። ዝም ብላ ነው እዛ ከመንገድ አግኝቶ ቲክቶክ ላይ ሲለቃት ለጊዜው ወደዛ ኢጃዛ ቤት አስጠጋት። ከዛ ኢጃዛ ቤት ተጠጋች በኋላ ከየት አግኝቶ ከየት ነው ያገኛት? ከአረቦቹ ቤት የወጣችው ራሷ ናት። እሷ ናት የወጣችው፣ ሰው አላወጣትም። ኦኬ እሱ ከየት አግኝቶ ነው? ከመንገድ ከምን መንገድ ስከድ ዝም ብላ በመንገድ ስትሄድ ስታገኘው እሷን ደግሞ አናገረችው። ጣፍቼ ወጥቼ ነው ምናምን ብላ ነገረችው። እሷ ለዛ ለልጁ ስትነግረው ያ ልጅ ደግሞ ሚዲያ ላይ ለቀቃት፣ ቦሰታት ማለት ነው። ሚዲያ ላይ ከለቀቃት በኋላ ዘመዶቿ ተገኙ፣ ስልክ ተገዛላት። ከዛ ዘመዶቿ ጋር ተገናኘ። ከዛ ዘመዶቿ ጠለብ ስለሆነ ያሉት በአቅራቢያ የላት ሆነው ስለሆነ በኢጃዛ ቤት አስጠጋት። እዛ ኢጃዛ ቤት ተጠግታ ስትኖር ይሄመም ሲነስ ይህ እያለውን አላውቅበትም ብላ እንዲህ የረበሸ ጊዜ አንሱልኝ አላቸው ማለት ነው። ያ ሰውየው ባለ ኢጃዛ ቤቱ አንሱልኝ ሲላቸው ይቺ ደግሞ ጠለብ ቤት ያለው አክስቷ ደውላ ለጊዜው አንቺ ዘንድ ትጠጋ አለችኝ። እሺ ችግር የለውም ብዬ ወደ እኔ እንዲመጣ አስደረኳት ማለት ነው። እሺ እነዛ ቤት ያሉት እነዛ ኢጃዛ ቤት ያሉት አንድ ሰው ልጠሪለት ትችያለሽ? እዚህ ጋር ልጁን እንዲያገናኙንና ከየት ቦታ ላይ እንዳገኛት እንድንጠይቀው። አልሰማሽም? እኔ እነዛን አንሱልን ሲሉ ዝም ብዬ እየሰማሁሽ ነው። እነዛ ኢጃዛ ቤት ያሉት ሰዎች ከዛሬ እንዳታልፍ አንሽልን ሲሉ እሺ ጨርሽ።
አንሽልን ያለ እህቷ ደውለው አንሽልን ብለው ሲሏት አንሽልን ሲሏት ከዛ ያች ጠለብ ቤት ያለ እህቷ ደውላ ለኔ ከዛሬ አንሽልን ብለውኝ ነው ከዛሬ እንዲያታልፍብኝ ወዲ አንቺ ትጠጋ ወዲኔ እስተማስጠጋት ስትለኝ እሺ ብዬ አመጣኋት ወዲኔ ማለት ነው። እነዛን እኔ አላውቃቸውም የከረመይባቸው። ኦኬ የኢጃዛ ቤቶቹ ያንቺን ቁጥር ከየት አመጡና ነው ደውለው ነይና ውሰጃት ያሉሽ? እነዛ ለኔ ላክስቷ ደወሉላት። አክስቷ ጠለብና ያለው ላክስቷ ደውለው እህትሽን አንሽልኝ ሲሏት እህቲቱ ደግሞ ለኔ ደወለችልኝ። ከዛ እኔ የተቀበልኳት ካክስቷ ነው ልጅቱን የተቀበልኳት። እነሱን ቁጥራቸውንም እነሱንም አላውቃቸውም። ኦኬ እሺ። እና ታዲያ ለምን ቁርአን አታስቀሩባትም? ታዲያ ሚዲያ ላይ ምን ታረጋለች? ለምን መጣችሁ ወደ ሚዲያ? ቁርአንም ተቀርቶባታል። በቃ ሁሉን ነገር አድርገናል፣ ግን አልተሻላትም። አሁን ወደ ሚዲያ የመጣየው ያው ትንሽ አረቦቹ ብሯን አልሰጧትም። ዝም ብላ 2 ዓመት ሙሉ ለፍታ ዝም ብላ ነው የወጣችው። ብር አልተሰጣችም። ብር የሚሰጥ ከሆነ መላክ አላችሁ ብሯን እንድታሰጧት። ደግሞ ያው እንግዲህ ያለውን ነገር አንቺ ታውቂ ኤምባሲ ሄዶ መክሰስ ነው። እውነት ከሆነ ጉዳዩን ኤምባሲ አጣርቶ በህግ ሰዎቹ በህግ ይጠየቃሉ። በህጋዊ መንገድ ከሆነ ሳውዲ የገባችው ሰዎቹ የ2 ዓመት ደሞዟን እውነት ካልሰጧት እንደምትሉት እውነት መተት ካስደረጉባት ኤምባሲ ጉዳዩ እውነትነቱን አጣርቶ ኤምባሲ ነው ብሯን ሊያስመልስላት የሚችለው። ካሳ በፍርድ ቤት የ2 ዓመት ደሞዟን እንዳልተከፈላት ከተረጋገጠ በፍርድ ቤት ካሳ ይከፈላታል። ኤምባሲው አልቀበለን ሲል ነው ወደ ሚዲያ የወጣ ነው። ሁሉንም ሞክረን ነበር፣ ግን ኤምባሲው ሊቀበለን አልቻለም። ምን አለ ኤምባሲው? ለምን አልተቀበለም? እውነትነቱ ከተረጋገጠ ለምን አይቀበልም? እስቲ ልጅቷ ትምጣ ከጎንሽ ትሁን ያው ብለን ነበር። ነይ ያው እሺ፣ ደስ እንዲላችሁ ከጎንሽ ትሁን ማለት ነገታል። አክስቷ ይዛት ይደምባል እና ደግሞ ቁርአን አስቀሩባት እንደምትሉት ስር ከሆነ ቁርአን ነው መድኃኒቱ። አለቅም ካልኩሳ አለቅም ወደሽ ነው የምትለቂው በቁርአን አለቃትም። ኧረ እባክሽ ቁርአን ወደሽ ሳይሆን በግድሽ እንድትለቂ ያደርግሻል። በደንብ በቁርአን ስትቃጣይ ትለቂያለሽ። 4 ተቀርቶባታል። እንግዲህ አበለቀኩ። ትንሽ ማን ነው? ዚነት። እድሜሽ ስንት ነው? አረት ምን አላቅም። 17 ነው። 17 ነው። መቼ ነው ታዲያ ስህር መቼ ነው የተሰራብሽ? መቼ ነው ያስካት ስህር? 2 ዓመት 2 ዓመት ሳውዲ ግራ ከረገጠ ጀምሮ። አዎ። በምንድን ነው ያስካት? በምንድን ካማረኝ ይሳ እኮ በምን እንዴት ገባ? ምን በልታ ምን አርጋ እንዴት? ባክል ነው። የምን አክል? በምግብ እኮ በምን ምግብ ማለትም በምግብ ሰጣው። በላዩ ታመመ እኮ። የምን ምግብ? መቼ? ምን ቀን? ቀኑ? የምግቡን አይነት ንገሪኝ። ሩዝ እኮ ምን ቀን? ሩዝ በምን? ሩዝ ነው የሰጠዋት። ምንም አልሰጠዋት። ሩዙን ብቻ ሰጠዋት። ቀመሰች። ማን ነው የሰጣት? መላክ መዳም መላክ ልጅቱ ማናት? መላክ የማን ልጅ? የመዳብ ልጅ። ስንት ዓመቷ ነው መላክ? አረን ያለቀላትም። የመዳም ልጅ ካንቺ ምን ፈልጋ ሩዝ በመከታ በላሻለች?
ምን ፈልጋ? አላቅም ሲህር ነኝ። ምን እንዳደረገቻት ምን እንደበደላቸው አላቅም። ሲህር ነኝ አስደረጉብኝ ያስኳት። እኔ ምን ላድርግ? ሲህር ነኝ የሚባል ነገር አለ እንዴ? ሲህር ነኝ የሚባል ነገር አለ? ምንድነው ሲህር? አዎ ሲህር ነኝ። ምንድነው ሲህር? ሲህር ማለት ልጅቱ ጅልና አብድ ሆና ገንዘቧ እንዳትቀበል፣ ጤነኛ እንዳኮን፣ እንድሞት፣ ሰራተኛ አድርገን በነጣል እንይዛት፣ ወንድሟን ሙታለይ ብለን ሁሉን ከመክተብ እናንተንን አምባሲዎችን በግቦ ሰተን ኤምባሲዎችን ግቦ ሰተን። አዎ አሁን አይደል እንዴ ከጠፋሽ በኋላ ወጥተሽ ኤምባሲ ሄድሽው? መቼ አውቀው ነው ኤምባሲዎችን ግቦ የሚሰጡት? እነ መዳም አልሄደችም፣ ኤምባሲ አልሄደችም። በፊት ሞክረዋል። ያው ዋሸች። አየሽ አሁን አጠገብሽ ያለችው ውሸታም ናት። ኤምባሲ ሄደው ከሰው ኤምባሲ አልቀበልም ብሎ ነበር አለች። አንቺ ግን ሀቀኛ ጎበዝ። ኤምባሲ ከሰዋል አይደለም አሁን አልሄደችም አለች። ወረብል ካባ ከሰዋል ግን ምንም ማድረግ አልቻሉም። ከሰዋል ወንድሟ ከሷል። የቱ ወንድም? ማን? ሳውዲ ወንድም አለሽ? ያው ባላቅም ብቻ አንድ የሚደውልላት አለ። አጎቷ ነው መሰል እና ከሷል። ግን እኛም ግቦ ከፍለናል። አዲስ ኢብራሂም ነው ሁሴን ኢብራሂም ነው መሰል። እስቲ ማን ነው አጠገብሽ ያለው? ጥሪያቸው አንዳቸውን ዴክ በስሙ ተደግሞበታል። ማን ነው በስሙ የተደገመበት? ወንድሟ ነው። የአዲስ ብሬ ቤተሰብ ጨርሩ ይባላል። እሺ አንቺን መዳም ናት የደገመ የመዳም ልጅ ናት ድግምት በሩዝ ያበላችኝ ያልሽ። አጎትሽን ደግሞ ኢትዮጵያ ማን አበላው? እዛ ድረስ ላከችለት? አይ አላበሉትም። ወንድምሽ ቤት ነው ተደገመበትም አልታመመም ምንም አልሆነም። ዝም ብሎ በቃ ተስፋ እንድቆርጥ ነው እንጂ ሌላ ምንም አይደለም። እሺ ጥሪው አብሮሽ ያለው ነው እንደሆነ ነገር ነው። ወንድሜ አንዴ ቁርአን ክፈቱ እያሉ ነው ተመልካቾች። ነው እስቲ ቁርአን ክፈቱ። ቁርአን ከዩቲዩብ ላይ እስቲ ክፈቱ። ትጮሃለሽ ወይ? ከየፈን ክፈቱ። እሪ ነው የምለው። ታውት ይቅርባችሁ። እንድነሳባት ነው ግን እንዳትመጡ እለቃታለሁ። ምስኪን እንደሆነ ደሃ ከሆነ እለቃታለሁ። The Bluetooth device is ready to pair. እንድነሳባት ነው። እኔ እስቅንጭላታ ወጥቻለሁ። ካለቀኩም እለቃለሁ። ግን አሁን አልለቅም። ነው ተንገሩ መግደልም አልገላትም። ቴክ አረበኛ ላውራሽ? አሁን ቁልጭ አርገሽ ትችላለሽ። ላውራሽ እውነት እችላለሁ። እኔ አረበኛ ቴክ በቃ አወራሻለሁ። የፋጢማ ዚነት ወይ የት ነው ተወልደሽ ያደግሽው? The Bluetooth device is connected successfully. የሚባለው ሀገር ነው። እሺ ወደ ኋላ ትንሽ ተጠጊ። ወደ ስክሪኑ በጣም አትምጪ። ወደ ስክሪኑ በጣም አትምጪ። ወደ ኋላ ተጠጊ። የት ነው ትውልድ ሀገርሽ? የት ነው ተወልደሽ ያደግሽው? ጎጃም ማስቀመጫ የለውም ጋይስ እኮ ክፈቱ አልኳቸው እኮ ሊከፍቱ። እሺ ስንት እህትና ወንድሞች አሉሽ? እህትም የለኝ፣ ትንሽ ናት። እኔ ብቻ ነኝ የመጀመሪያ ልጅ።
ወንድምስ ወንድምም የለኝ። ቅድም ወንድሜ ያላልሽም እንዴ? ለምን ታለቅሻለሽ? ነገሩን የሚያስለቅሰኝ ቁርአን ሊከፍቱብኝ ስለሆነ ልነሳ ነው። አቡጋ ቁርአን የሚቀራ ሰው ሼክ ላምጣ። ቆይ እስቲ ይክፈቱ። ለምንድን ነው የማይከፍቱት? እነሱ ችግራቸው ምንድነው? ስንት ሰዓት የቁርአን ክፈቱ ናቸው? ዩቲዩብ ላይ ማሮቼ፣ ዩቲዩብ ላይ እኮ ገብታችሁ ቁርአን ብቻ ብላችሁ መጻፍ ነው። ዩቲዩብ ላይ ገብታችሁ በአማርኛ ቁርአን ብላችሁ ስትጽፉ እኮ ይመጣላችኋል። ሁሉም በስልኩ ይሄን ላይቭ ስለከፈተ እዛ ቤት ያለ ህዝብ በሙሉ ይሄን ላይቭ በስልኩ ስለከፈተ ድምጻችን ያስተጋባል፣ ይንጫጫል። ሁላችሁም ብትዘጉት ወይ ድምጹን እስከ መጨረሻው ዝም ብታደርጉትና ዩቲዩብ ላይ ገብታችሁ ቁርአን ብላችሁ ጽፋችሁ በዚህ ሰዓት የሚደውል ምን አይነት ሰው ነው? እህትና ወንድም አለሽ? فبأي آلاء ربكما تكذبان متكئين ጥሪያቸው ቆይ አንዴ ጥሪያቸው። እነሱ እንደሚፈልጉ ዴግ ማለት ዴግ። ስለዚህ ቀጥታ ወደ ሚዲያ የመጣችሁት ገንዘብ ፈልጋችሁ ነው ማለት ነው። ትኬት ብቻ ነው የሚያስፈልግሽ። ሀገር መግባት ነው። ለምን ወደ ቤተሰቦቿ አትልኳትም? እናንተ ትኬት አታችሁ ነው። አምባሲዎች አይቀበሉንም። አሁን እነሱ ተቀብለውን ሀገር እንድትገባ ነው ወደ እናንተ የመጣን። ኤምባሲ ምን አገባውና ነው የሚቀበለው? ብር ብቻ እኮ ነው የሚያስፈልገው ለትኬት። ትኬት መቁረጥ እኮ ነው የሚያስፈልግ። ልጅ ፓስፖርት አላት፣ በህጋዊ መንገድ ነው የመጣችው አይደል? ፓስፖርቷን ይዞ ትኬት መቁረጥ ነው። ትኬት ደግሞ ከ700 እስከ 900 ሪያል ነው። እናንተ ቤት ውስጥ ያላችሁት 50 ሪያል እንኳን ብታዋጡላት እኮ ትኬቷን መቁረጥ ትችላላችሁ። ምንም እኮ ወደ ሚዲያ መምጣት አያስፈልገውም ነበር። አምባሲዎች አይቀበሉንም። ጠፍታ ስለሆነ ፓስፖርት ምናምን አልያዘችም። ጠፍታ ነዋ ከዛ የወጣው። ስለዚህ ኤምባሲ መቀበልና ለመቀበል አይጠበቅበትም። ነጭ ወረቀት እኔ እዚህ ካታር ተቀምጬ ነጭ ወረቀቷና ትኬቷን ኦንላይን መጨረስ እችላለሁ። እናንተ ብር ከሰጣችሁኝ፣ እናንተ አዋጣችሁ ብር ካመጣችሁ ኤምባሲ ምን ያስፈልጋል? እሷ ሀገር ቤት ለመግባት የሚያስፈልጋት ነጭ ወረቀት። ፓስፖርቷን ይዛ አልጠፋችም ካላችሁ ፓስፖርት እጇ ላይ ከሌለ የሚያስፈልጋት ሊሴ ፓሲ ፔፐር ነጭ ወረቀት 460 ሪያል ነው እሱ። ትኬት ደግሞ ከ700 እስከ 900 ሪያል ነው። ስለዚህ እቺ ልጅ ሀገሯ ለመግባት 1500 ሪያል ነው የሚያስፈልጋት። እናንተ ቤት ውስጥ ያላችሁ ለዚህ ታንሳላችሁ። ለ1400 ሪያል ወይ 1500 ሪያል ታንሳላችሁ። 50 ሪያል ብታዋጡላት ምን ልበለስ? እንደዛ ነው የሚፈጅ። አሁን ኤምባሲዎቹ ይቀበሉናል ካለ ፓስፖርት። ልጅቱ ጠፍታ ነው የወጣው። ዝም ብሎ ይቀበሉናል እንዴ?
ማሪ ኤምባሲ 460 ሪያል ከከፈልሽ ነጭ ወረቀት ትወስጃለሽ። ማሪ ነጭ ወረቀት ማለት ሊሴ ፓሲ፣ አንድ ሰው ፓስፖርት ከሌለው ጊዜያዊ ፓስፖርት ሀገሩ የሚገባበት ማለት ነው። ነጭ ወረቀት ኤምባሲ በነፃ አይደለም ነጭ ወረቀቱ የሚሰጥሽ። ሄደሽ 460 ሪያል ስትከፊ ነጭ ወረቀት ይሰጥሻል። ያ ነጭ ወረቀት ማለት ስሙ ሊሴ ፓሲ ወይንም ጊዜያዊ ፓስፖርት ማለት ነው። አንድ ሰው ወደ አገሩ ለመሄድ የሚያስፈልገው ፓስፖርት የሌለው ሰው ነጭ ወረቀት ያወጣና በዛ ነጭ ወረቀት ትኬት ይቆርጣል። እንደዛ ለማድረግ ዛሬ አምባሲዎች አንቀበልም ስላሉ ነው። ሁሉንም ጠይቀን ነበር እኮ። ምንድነው የሚቀበሉት እና የማይቀበሉት? አይሰራም። ነጭ ወረቀት አልተጀመረም ነው ነገሩ። አይሰራም። ኦኬ ነጭ ወረቀት አልተጀመረም ከሆነ ይኸውልሽማ ነጭ ወረቀት አልተጀመረም ከሆነ ሌላ ጉዳይ ነው። ነጭ ወረቀት በየጊዜው ይቆምና እንደ አዲስ ይጀምራል፣ ይቆምና እንደ አዲስ ይጀምራል። ነጭ ወረቀት አልተጀመረም ከሆነ ያሏችሁ ኤምባሲ ሲጀመር ደውሉልን ማለት ትችላላችሁ። ለኤምባሲ አክስት አለቻት ብላችኋል፣ እህቶች አሏት ብላችኋል። እህቶቿ አክስቶቿ ያዋጡና ትኬትና ነጭ ወረቀቷን ይቻሉላትና ሀገሯ ትግባ። ኢትዮጵያ ገብታ ቤተሰቦቿ ሲፈልጉ ቁራን ሲፈልጉ ጸበል ይውሰዷት። እሺ አዎ ይሄ ነው ያለው ነገር። እሺ እና ገንዘቧን አታሰጧትም? ኤምባሲ ሚዲያ አይደለም የሚያሰጣት ኤምባሲ ነው። እውነት ከሆነ ያወራችሁት ነገር ሰዎቹ 2 ዓመት በነፃ ካሰሯት ያንን ኤምባሲ ያረጋግጥና በፍርድ ቤት ነው ተከሰው አሰሪዎቿ ፍርድ ቤት ነው ካሳ እንዲከፍሉ የሚያደርጋቸው። እውነት 2 ዓመት ያለ ደሞዝ አሰርተዋት ከሆነ ኤምባሲ በሚያጣራበት መንገድ አጣርቶ ፍርድ ቤት ነው የሚወስንላት እንጂ ሚዲያ አይደለም የሚወስንላት። እሷ ራሷ እንደተናገረችው የመዳም ልጅ መላክ ትባላለች፣ ሩዝ አብልታኛለች፣ መተት በሩዝ አብልታኛለች ያለችውም ደግሞ ይጣራና እውነት ከሆነ ትጠየቅበታለች። አይ እኔ ስለዛ አገሬ እንዲገባ ነው እንጂ ብሬን ካላሳጣችሁ ከውት ግን ተባበሩ። ገንዘብም የለኝ። ብሩን የሚያሰጥሽማ ኤምባሲ ነው ማሬ። ብሩን እኮማ መዳምን እዚህ ጋር ጠርተን እኮ የ2 ዓመት ደሞዟን አልሰጠሻትም ማለት እኮ አንችልም ውዴ። ኤምባሲ ማለት ነው ፓስፖርትሽን ያይና እውነት በእነሱ ቤት ስም በነዛ ሰዎች ቤት ስም በእነሱ ቪዛ እንደመጣሽ አረጋግጦ ፍርድ ቤት ከሶ ኤምባሲ ጠበቃ አቁሞልሽ ፍርድ ቤት ከሶ ኤምባሲ ነው ሰዎቹን በፍርድ ቤት ተፈርዶባቸው ሊከፍሉ የሚችሉት እንጂ ሰው አይደለም እንትን የሚለው ግለሰብ ወይ ሚዲያ ይሄን ማድረግ ስለተሰጡት ይገይሉ ብር ስለተሰጡ ነው እዛ ቤት ይቀር። ኤምባሲ ብር በልቷቸው እነሱ ያልሽ ነው። ኤምባሲ ግቦ በልቷቸው መዳም ማረጋገጫ አለሽ? ማስረጃ መኖር የለኝም። ታዲያ ይሄን እንዴት ልትይ ቻልሽ? ኤምባሲ እኮ ይጠይቅሻል እኮ። እንደዚህ እኮ አይባልም ማሪ። ማስረጃ ከሌለሽ እሺ እንግዳ ለምን አያሰጠኝም? እንግዲህ ለምን አያሰጠኝም? እሱ ማሟላት ያለብሽን ማስረጃዎች ስላላሟላሽ ነው። እንጂ ማረጃም ማለት በዛ ቤት ለመምጣትሽ ማስረጃ፣ ለምሳሌ ፓስፖርት፣ ቪዛ እዛው ጥለሽ ነው የጠፋሽው። ለምን ጠፋሽ? መጥፋት ህገወጥ ነው። እዛው ቤት እያለሽ ፖሊስ ደውለሽ መጥራት ነበረብሽ። በምን ጀጓላለኝ ጀጓልን ቀምተኛ ያልሆንኩት አለኝ። ሲጀመር ሊገሉ ሁላ አስበው መርዝ እየሰጡ ነው ለኔ ጀጓል። ለምንድን ብለው ደህና ቢሆኑ ነው በራሴው መላ እኔ ለገንዘብ አስባለሁ። አሁንስ ደህና ብሆን አስነክታይ ጅዬ ቀርቼ ግን እንደዛ አይባልም። ይቅርታ መርዝም እየሰጡሽ መርዝም እየሰጡሽ ነበረ። አዎ እና ታሪኩ ብዙ ነው። እኔን ገለው በቃ ለመግደል ነው እንጂ እኮ ባልወጣም ይገሉ ነበረ። ልሞስን ነው ራሱ ሁሉን ነገር በቃ እንትን ሲላላ አላህ ነው ያወጣኝ እንጂ ይወስ ነው ሞት ነው ተቆጣጣው። አቡ ሙቤ እሷ ምን እናደርጋለን? እኔ ግን እንደሚመስለኝ ይቅርታ አድርጉልኝ እንጂ ከዛሬ ጀምራችሁ አንቺን አይደለም ከዛሬ ጀምራችሁ መታችሁ እኔ ጋር ገረስ እየገባችሁ ሀቢባ ጋር ወሰደን ምናምን የሚለውን ቃል እንድታቆሙ ፈልጋለሁ። ለምን አንደኛ ሀቢባ ደክማለች። እኔም ራሴ ዛሬ በጣም ጸጥቶኛል። አይ እኔ ጋማ ካላመጣክ ሌላ
ሌላው ህዝቤ ይበላላ። እኔ በደንብ ሀቅ ማውጣትና ጉዳይ መመርመር ማጣራት እችልበታለሁ። ኦኬ ዝም ብሎ ማንም እየወጣ ሚዲያ ላይ እኔ ማለት ብዙ ነገር ከባድ ነገሮች ስላሉ እኔ ያልኩት ሀቢባ ጋር ወስዳችኋለሁ ብሎ ብዬ የተናገርኩት ህይወቷ በቀደም አሁን ድረሱልኝ እያለች ሞታለች። እንደዛ አይነት ነገር ጫፍ ላይ ያለ መዳም ልገላት ምናምን ጫፍ ላይ ያለች ሴት ካልሆነች ይቅርታ አድርጉልኝ እንጂ አትምጡብኝ፣ በእርዳታም አትምጡ። ከዛሬ ጀምሮ ነው ወላሂ አላመጣም። ለምን አንደኛው እርዳታ በአሁኑ ሰዓት ሀቢባ 8 ሰዓት 10 ሰዓት ተቀምጣ እንድታስረዳ እኔም ውስጤም አይፈቅድም፣ ያለችበት ሁኔታም አይፈቅድም። አንድ ሁለተኛው መዳም ቤት ያለች ሴት ታግታ ልትሞት በእውነተኛ መረጃ ካላችሁ ብቻ ሀቢባ እዚህ ቢዚ ብዙ ሰው 10,000 ሰው ኮሜንት ማንበብ ስለማችል እኔ ጋር 2,000 3,000 ስለሆናችሁ አነባለሁ፣ እያችሁ እመጣለሁ። መረጃ አጣርቼ ማለት ነው። ከዛሬ ጀምሮ እንደዚህ ነው። የእህታችን ደግሞ እስልመኛው ምን እናደርጋለን? ልጅቷ ላይ ሼክ ፈልጋችሁ አለ፣ የትም ቦታ አለ ሼክ ይቀራባት። መጀመሪያ ለመግባት ይሻላት፣ ጤናዋ ይመለስ። ከተቀራበት በኋላ ችግር የለውም፣ ትኬት ቆርጥላታለሁ፣ ወደ ሀገር ትግባ። እናንተ ዲሲፓስ ይቻሉ፣ እኔ ትኬት ትችላለሁ። ቃል ነው። አለቻት እኮ አክስት አለቻት፣ እህት አለቻት። ለምን አክስቷና እህቷ አይችሉም? ታዲያ ምንድን ነው ታዲያ? ስንት አክስት የሌለው እህት የሌለው ስንት የተቸገረ እያለ ለምን እነሱ ወላሂ የታገተችበት ቦታ የሚያውቁ የአረባን ቁጥር ያላቸው ሁሉን ነገር ያሟሉ መስሎኛል። እንደዚህ ከሆነ አንተ የምትችላት ከሆነ ትኬት ጥሩ። አክስትየው በቃ ሊሴፓሲ ትቻልና አክስትየው ለትኬት ልታወጣ የነበረውን ወጪ በእጅሽ ትስጥሽ። ካሹን ሙባረክ ትኬት ይችላል። ቁራን ያስቀሩብሽና ከዛ በኋላ ወደ ሀገር ቤት ሀገር መሄድ ነው የምፈልገው ብለሻል። ወደ ሀገር ቤት ትሄጃለሽ። ኦኬ። ስለምንም ብር አያስፈልግም። ልጅቷ ጤነኛ እንድትሆን ይቀራባት። ጨርሰናል። እኔ በእኔ በኩል ይቀራባት። ሚዩቱን አብሪ ማሬ። እንትን ቁራን ይቀራብሽና ዳኝና ከዛ አክስትሽ ሊሴፓሲ ፔፐሩን ወረቀቱን የኤምባሲውን ትቻል። የትኬቱን ደግሞ በእጅሽ ትስጥሽ። ሙባረክ ትኬት ትችልሻለሁ ብሎሻል። ኦኬ እሺ። ከዛ ወደ ሀገር ቤት ትሄጃለሽ። እጅሽ ተቆርጦልሽ አክስትሽ በእጅሽ ብር ሰታሽ ነጭ ወረቀትሽ አልቆ ወደ ሀገር ቤት ማኛው እነግራለሁ። ካልገባችሁ በኋላ ኑና እነግራችኋለሁ። አቢባንም ቢዚ እናርጋት። ገባት የምንጠይቃት ገብቶሻል። ካልዳነች መግባት አችልም። የሚያማትን ልጅ ትኬት ቆርጠን ዝም ብለን ኤርፖርት ወስደን መልቀቅ ስለማንችል መጀመሪያ ትዳን። መዳኗ ላይ ስሩ። ትኬት